ዩናይትድ ሜኑ አበሻ ቤተሰቦች ለምሰረፍታችሁ እንደምንከረማችሁ ከማንቸስተር ዩናይትድ ጋር ትናንትናና ዛሬ ወጡ ከትራንስፈር ጋር አዳዲስ ዜናዎችን በዚህ ቪዲዮ ነግራችኋለሁ። እንደተለመደው ቪዲዮ ላይክ አካውንቱን ፎሎ ማድረግ እንዳትረሱ። ዛሬ እንግዲህ አትሌቲክ ይዞ በወጣው ዘገባ ከሆነ ሌላኛውን የማንቸስተር ሲቲ ሰው ማስፈረም ወይንም ደግሞ ወደ ማንቸስተር ዩናይትድ ማምጣት ችለናል። ስሙ ዳረን ሂውዝ ሲባል የሚሰራው በአካዳሚ ፉትቦል ዲቨሎፕመንት እና ሜቶዶሎጂ ነው። ይህ ሰው ከማንቸስተር ዩናይትድ የስፖርቲንግ ዳይሬክተር ጄሰን ውጎ ጋር ጥሩ ቅርርብ ያለው ሲሆን በማንቸስተር ሲቲ በቆየባቸው 12 ዓመታቶች የማንቸስተር ሲቲ አካዳሚ ላፈራቸው እነ መከቲ እነ ሪኮ ዊሊያምስ እንዲሁም ደግሞ ለነ ኮፓመ ትልቁን አስተዋጽኦ ያረገ ሰው ነው ተብሏል። ከማንቸስተር ሲቲ እንግዲህ ያመጣናቸው ሰዎች 3 ደርሰዋል። ኦማ በራዳ እንዲሁም ደግሞ ጄሰን ውልኮክ እና አሁን ደግሞ ዳረን ሂውጅ። ትራንስፈር ጋር በተገናኘ እንግዲህ ማንቸስተር ዩናይትድ ኔክስት ሲዝን ማጠንከር ከሚፈልግበት ቦታ አንዱ በግራ በኩል ያለውን የዊንገር ቦታ ነው። እዚህም ቦታ ላይ ደግሞ ማስፈረም ከሚፈልጋቸው ተጫዋቾች መካከል አንዱ የፒኤስጂው የቀድሞ የናፖሊ ተጫዋች ካቫርስካሊያ ይገኝበታል። ካቫርስካሊያ ማስፈረም እንደሚፈልግ ዛሬ ወጡ ሩመሮች ያሳያሉ። በግራ በኩል ለማስፈረም ከሚፈልጓቸው ተጫዋቾች መካከል የቦርንማውዙ የቀድሞ ሚድልስቦሮ ተጫዋች ከማይክል ካሪ ጋር አብሮ መስራት የቻለው ማርኮስ ታቨርኔ ነው። ታቨርኔን ለማስፈረም ማንቸስተር ዩናይትድ እስከ 40 ሚሊዮን ፓውንድ መክፈል እንዳለበት እየተዘገበ ነው። ሌላው ኔክስት ሲዝን በሉክሾ ቦታ ላይ እሱ ሊተካ እንዲሁም ደግሞ ከእሱ ጋር ተፎካካሪ ሊሆኑ የሚችሉ ተጫዋቾች 2 ስሞች ተጠቅሷል። የመጀመሪያው የባርሴሎናው ባልዴ ነው። ባልዴ ማንቸስተር ዩናይትድ ፕሮባብሊ 34.6 ሚሊዮን ፓውንድ መመክፈል ወይንም ደግሞ ከማርከስ ራሽፎርድ ጋር በስዋይፕ ዲል ይህንን ተጫዋች ለማስፈረም እንደሚፈልጉ ተዘግቧል። ሁለተኛው ደግሞ የፉልሃሙ አሜሪካ ኢንተርናሽናል አንቶኒ ሮበርትሰን ነው። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ እስከ 25 ሚሊዮን ፓውንድ መክፈል አለበት። ምን ትላላችሁ? በእነዚህ ዝውውሮች ያላችሁን ሀሳብ እና አስተያየት ኮመንት ላይ ጻፉልኝ። ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ፒስ